ለወሬ ሲሆንማ ጊዜ አለሽ። አሁን ሰጪኝ ከሆነ ስጪኝ፣ አለበለዚያ ሁለታችሁም ከዚህ ቤት ውልቅ ማለት ትችላላችሁ። ለመሆኑ ሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ሰራላችሁ እዚህ? ለወሬ ካልሆነ ለምን ጊዜ መስጠት ነው? እውነት የሚወድሽ ከሆነ እጅሽን ይዞ እናቱ ፊት አዘነብኝ አይደል? ዝም በይ። አሁን ቆንጆ ሚስት አምጥቼለታለሁ። የትዳር ሀሳቡ ሳይጠፋበት ነው ቶሎ ምድረው። እንደውም ይኸውልሽ በዚህ ሳምንት ነው ምድረው። እንዴ የማያፈቅራትን ሴት ፍቅር ምን ያደርጋል ብለሽ ነው? እኛ ቤተሰቦቹ ከመረጥንለት ከወደድንለት ሌላ ነገር ምንም አያስፈልግም። ቡናው አልፈላም እንዴ ሮሚ? ፈልቷል እትዬ። እስከን ብዬ ነው አርጀዋለሁ። ምን ፍጥነት አላቸውና ሁለት ተመሳሳይ ሰራተኞች። ካልሆነ አንዷን ለምን አታባርሪያትም? ዝም ብለሽ ገንዘብሽን ለምን ትገፈግፊያለሽ? እንዴት ናችሁ ፍቅርዬ? የኔ ወርቅ እንዴት ዋልሽ? እታለምዬ ከወለዱ አይቀር እኮ እንዳንቺ ነው። እንደው ታድለሽዋል። ነይ እስኪ የኔ ልጅ ነይ ቁጭ በይ አጠገብ። ዴቭ ወዴት ሄደ? መኝታ ቤቱ ነው። እስቲ ሂጂና እዩ። ትንሽ ጥሩ ስሜት ላይ አይደለም። እሺ ምክንያቱም ብሎ መጥራት ምን ይባላል? ተሩታዬ የአልማዝዬን ጸባይ እያወቅሽ አንድ ያለችውን ነገር መች ትቀይራለች? እና በቃ አደይና ዴቭ አይጋቡ ማሚዬ። የሆነ ነገርማ ማድረግ አለብሽ። ምን ላድርግ? እኔ ከአቅሜ በላይ ሆናለች። እሺ ምን ባደርግ ነው የሚሻለው? ምን ላድርግ? አላቅም ማሚዬ፣ ግን ደግሞ ዴቭ በጣም ነው የሚያሳዝነው። የሆነ ነገር ፍጠሪና አደይና ዴቭ መጋባት አለባቸው ማሚ። አሁን አደይም ልቧ ተሰብሮ ነው የሚሆነው። ጭንቅ አለኝ እኮ። ወይ ጮክ ብለሽ ተናግረሽ አታሳምኛት ነገር። ይኸው እንዴት እንደምትሆን እያይሻት አይደለ? እንዴት ላስማማቸው? እሺ ወይ ጉድ! አይሆን የሚደረግ ብታያት ደግሞ አንድ ነገር ትሆንብኛለች ብዬ ፈራሁኝ። ቢሆንም ማሚዬ እኔ ዴቭ እንደዚህ ሆኖ አይቼው አላውቅም። የሆነ ነገር አድርጊ እባክሽ፣ አግዡ። እስቲ በምችለው ሞክራለሁ። አደይም የተፈጠረ ብላ ልቧ መሰበር የለባትም። ሄጄ አናግራታለሁ። አደይማ እንዴት አትበሳጭም? ስንት ነገር እየጠበቀች ነበር። ስንት ነገር አስባ ነበር እትዬ። እኛ ራሱ ከሷን ሰርግ እየጠበቅን ነው። ታዲያ በማሌ ሲፈጠር ያናድድ። ወይ ጉድ! እንደው ያልታሰበ ነገር። አልማዝ በድንገት መታ ነገሩን ሁሉ ትገለባብጠው። ማሚዬ ወይ ካልሆነ ለምን ወደ መጣችበት አትመለስም? ኧረ ተይ ሩታዬ እንዳሰማሽ። ትስማኛ። እኔ አንድ ቀን ስለ ሰው ስታወራ ስለ ሰው መጥፎ ነገር ስታወራ ነው እንጂ አንድ ቀን ጥሩ ነገር ስታወራ ሰምቻት አላውቅም። ቆይ እዛ ከመጣችበት ሀገር እንዴት ነው ከሰው ጋር የምትኖረው? በይ ሩታዬ፣ ከሰማችሽ ይከፋታል። ስለ እሷ መጥፎ ነገር መናገር አይቻልም። እኔ ፈጥሬ አላወራው፣ እራሱ የሆነችውን ነው የተናገርኩት። ቢሆንም ሩታ ለነገሩ ስለሰጠሽኝ እድል እጅግ አድርጌ አመሰግናለሁ። እኔ ወየትም አልሄድም። ኧረ አዎ ፍቅር ተናግሬያለሁ። ከዚች የትም ወለም ዘለም የለም። እኔ ስራዬ እበር መጠበቅ ነው፣ አንቺ መጠበቅ ነው። አዎ እኔ ደግሞ ተዚህ ንቅንቅ አልልም። ኧረ ነው? አዎ ነው። እሺ ጥሩ፣ ችግር የለውም። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል እንደቀጠለ ነው ማለት ነው። ሮታ እንግዲህ ለዴቭ ወደ ዴቭ ክላስ ታመራና ዴቭን ስትቀሰቅሰው እናቱ መስለት ጸጥ ብሎ ነበረ። ከዛ ዴቭ ምን ሆነሃል እባክህ ተነስ ስትለው ሮታ አንቺ ነሽ እንደ እኔ ማሚ መስላኝ ነበረ ብሎ እሱም ከተኛበት ከአርጋው ላይ ብድግ ይላል። ዴቭ እንደዚህ መሆን የለብህም እባክህን ተረጋግተህ አዳይን ደግሞ ማውራት አለብክ። ሩታ እኔ ምን ላድርግ ብለሻል? አዳይ ልታወራኝና ልሰማኝ ፍላጎተኛ የላትም። የማሚ ኬዝ ከሆነ ታውቂያለሽ፣ አንድ ነገር ስትናገሪያት የልብ ህመሟን በአንዴን እንግዲህ ትወጥቃለች። ስለዚህ እኔ ግራ ተጋብቻለሁ። ሩታ እሺ ምን ላድርግ? አንተ ዝም ብለህ ተነስተህ እኔ ምልህ ነገር ካሰማኸኝ ሁሉም ነገር ይለወጣል፣ ሁሉም ነገር ይቀየራል። እሺ ምን ላድርግ ብለሻል ሩታ? እንግዲህ አዳይ ከሆነ ላስረዳትና ምንም ነገር ልትረዳኝ ፍላጎተኛ አይደለችም። እና ታዲያ አሁን ለአዳይ ላታገባት ነው ሩታ? እሱ በፍጹም አይሆንም። አዳይን ትቼ መኖር አልችልም። አዳይ በፍጹም እንትን ማለት አልችልም። አገባታለሁ። ማሚ ባትመጣ ይሻል ነበረ፣ እዛም ብትኖር ይሻል ነበረ። ሩታ አንቺ ነሽ እንደ የነገርሻት ለምለም አዳይ የቤት ሰራተኛ እንደሆነች? አረ በፍጹም እኔ ያልነገርኳትም። እና ታዲያ ማን ነው የነገራት? እንጃ እህትህ ትሆናለች። ሊዱ አታደርገውም። ሊዱ መቼም ቢሆን ይሄንን ነገር አታደርግም ብሎ ያወራት። ታዲያ ማን ይሆናል? እንጃ አላቅም። እኔ ይሄንን ፈርቼ ነው ሁሉም ነገር ለማሚ ያልነገርኳት። እኔ እንደማትቀበልም እኮ አውቄ ነበረ ትላለች ሩታ ማለት ነው። ከዛም በኋላ እንግዲህ ሩታ በቃ አዳይ ጋር ሄጅና አዳይን ሁሉም ነገር እንድትረዳኝና ተረጋግተን ቁጭ ብለን እንዳትረዳት ሄደሽ ጠይቂያት
ይላል ዴቭ ማለት ነው። እሺ ከሰማችኝ፣ እኔ ግን አልሰማኝም። ከሰማችኝ ሂጄ ሁሉም ነገር እኔ ያስረዳታለሁ ብላ ሩታ ወደ አዳይ ታመራለች። ዴቭ እንደፈረደበት እንግዲህ እዛም እንደተኛ ይቀጥላል። ከዛም በኋላ ሚሎ የሚጨብጠው ነገር ጠፋበት። ከዛ በኋላ እናትየው ከሳሎን ነበረች። ከሳሎን ወደ ዴቭ ክላስ ታመራና ልጄ እስካሁን ተኝተህ ነው እንዴ ያለኸው? ተነስ እባክህ ታጠብ። ምን ትመስላለህ? እስኪ ተኝተህ እስኪ ሁሉም ነገር ፊትህን አስተካከል፣ ልብስህን ቀይር ትለዋለች። ማሚ ምን የሆንሽ ነው? እኔ መነሳት አልፈልግም መተኛት እፈልጋለሁ ይላታል ዴቭ ማለት ነው። ከዛ በኋላ ልጄ ተነስ እንግዲህ ሜሪ እየመጣች ነው። ሜሪ ማለት ስትይኝ የትኛው ሜሪ? ማሚ እኔ ከሜሪ ጋር መገናኘት አልፈልግም ይላታል። ከዛ በኋላ ልጄ ለእኔ ላንተ ብላ ነው ከዛ ከሩቅ ሀገር ተነስታ የምትመጣው። ታዲያ እኔ ምን አገባኝ? ላንተ ብላ እኮ ነው ከዛ ተነስታ የምትመጣ። ኋላስ ሰምታ እኔ ታዲያ እኔ ምን አገባኝ ይላል ዴቭ። በቃ አንተ አልወስድም ካልከኝ እኔ እንግዲህ በራይድም ከሆነ እሄዳለሁ ወደ ሆቴል። ከዛም በኋላ እንደዛ ስትለው ጊዜ በቃ እሺ እወስድሻለሁ፣ ግን እኔ ከሷ ጋር መቀመጥ አልፈልግም። እሱ ወደ ሳይሆን በግድ ትቀመጣለህ፣ ላንተ ብላ እኮ ነው የመጣችው ብላ እንግዲህ ለዴቭን ሁሉም ነገር ታስረዳዋለች። ዴቭ ምንም ነገር ሳይመስለው እንደፈረደበትን ከእናቱ ትዕዛዝ ሰምቶ ወደ ሆቴል ያመራል። መቼም የእናቱን ምክር ካልሰማ እንግዲህ እናቱ አንድ ነገር ካላት በድንጋጤ ስለምትወድቅና ዶክተሮቹም ደግሞ አስጠነቅቆታል። ዴቭ እናትህን እንግዲህ አንድ ነገር ካልካት በጣም ልታጣ ትችላለህ። ስለዚህ እናትህን ምትል ነገር መስማት አለብህ ብሎት ዶክተር ነግሮት ነበረ። ከዛም በኋላ እንግዲህ ዴቭን ምንም አማራጭ የለውም። በአሁን ሰዓት እሱ ጭንቅና አጣብቂ ውስጥ ገብቷል ማለት ነው። በሚያሳዝን ሁኔታ ከአደይም እንዳይሆን ከአደይ ከሆነ እናቱ ያጣል፣ ከእናቱ ከሆነ አደይ ያጣል። በአሁን ሰዓት ዴቭ በጭንቅና እንግዲህ በመጥፎ ጊዜ ሆኗል ማለት ነው። ምንም ያስብ ነገር ግራ ተጋብቶታል። ከዛም በኋላ እዚህ ጋር ደግሞ ባቡሬ የለምለም ፍቅር ሁሉም ነገር ይገልጽላታል። ከዛ የለምለም ሁሉ ፍቅሩን ከገለጻት ለሊ እኔ አንቺ ካለሽልኝ ሁሉም ነገር አለኝ ብሎ እንግዲህ የለምለም ሁሉም ነገር ያስረዳታል። የለምለምን የባቡሬ እናት መጥታን ነበረ። አንተ ልጄ ምን ሆነህ ነው? ጠፍተህ እኮ ነው። ምንድነው አንተ? ቆይ እንደዚህ መጥፋት በቃ ለሊን አገኝተህ እኔን ረሳኸኝ እንዴ ስትለው ጊዜ ኧረ ማሚ እንደዛ አይደለም። አንቺ እንዴት ነው መረሳሽ? ያው ለሊ ብቻዋ ስለሆነች ብዬ ነው እንዳይከፋት ብዬ ነው። እሺ በቃ ይሁን ትልና ከዛም በኋላ እንግዲህ ሁለቱም አንዴ ኧረ ተነጋግራችሁ ነው እኔ ገለተኛ ኧረ ለሊ እኔ ያላንቺ ሁለታችሁም ልጆቼ ናችሁ። ያለ እናንተ ምንም ነገር ህይወቴ ባዶ ነው ትላለች። ከዛም በኋላ አዳይ የት ናት? አዳይ ተይ እባክሽ ሁሉም ነገር ቅጥውጡን ተበላሽተዋል። ምን ሆናችሁ ነው? ምን ተፈጥረዋል? አዳይ እንግዲህ ከዴቭ ጋር ተጣልታ ሰርጓን ተሰርዘዋል። ወይ ስታሳዝን! በስንት መከራ ይሄ ሁሉ ፈተና አልፋ አሁን እዚህ ላይ ስትደርስ እንዴት ነው ችግር የገጠመው? የዴቭ እናት ከገጠር መጥታ አልቀበልም ብላለች። በቃ እስኪ እንደዛ ከሆነ እኔ ሂጄ የዴቭ እናት ላናግራት። ከዛ እንደዛ እየተነጋገሩን አዳይ ትመጣና አዳይ አሁንስ የት ነበረች ስትል አዳይ አሁን አልቀሳ አሁን ትንሽ እንቅልፍ እንዲወስዳ ተኝታለች ያሉ አዳይም ትመጣለች። ከዛ ስትመጣ አዳይ ነይ እስኪ የኔ ልጅ ብላ አጠገቧ ቁጭ ያለ ምንም ማዘን የለብሽም ጠንካራ መሆን አለብሽ እንጂ ምንም ማዘንና መከፋት የለብሽም ልጄ ብላ እንግዲህ የባቡሬ እናት ፀጉሯን ደበስ ደበስ አረግና ከዛ በቃ እኔ ሂጄ ለእናቱ ማናገር አለብኝ። ማዘርዋ ተዩ እሷ ከሆነ መቼም አሰማሽን በጣም ጋጠ ወጥ ናት ትላለች አዳይ። እስኪ ምን እንደምትል ሄደን እናያለን። ከዚህ ከስንት ፈተና ሁሉ ከስንት ውጣ ውረት ሁሉ ነው አንቺና ዴቭ እንደዚህ አይነት ነገር ያገኛችሁ። እስኪ ከሰማችን ልሂድ ብላ የባቡሬ እናት እነ ለምለም ቤት ታመራለች፣ እሱን ለመጠየቅ ማለት ነው። ከዛም በኋላ እንግዲህ የዴቭ እናትም በጣም እንግዲህ ወልዳ የጣለች እና ሁለት ልጆች ሁለት ባል አግብታ የፈታች ሚስት እንዴት ነው የልጅ የምትሆነው ብላ እንግዲህ ፍቅር በነገረቻት ሁኔታ እየሄደች ነው ማለት ነው። ከዛም በኋላ ማሚ አንቺ አዳይን ቀርበሽ ስላላየሻት ነው እንጂ ብትቀርቢያት እኮ ምን አይነት ልጅ እንደሆነች የልጄ ምን አይነት ሚስት ናት ብለሽ ትመኝ ነበረ። ግን አንቺ በሰው ወሬ ሰምተሽ ሰው ያለሽን ነገር ሰምተሽ በሰው ወሬ ዝም ብለሽ አዳይም ሳትቀርቢያት የአዳይ ምንነቷ ሳታቂ ዝም ብለሽ እንደመጣለሽ ነው የምታወሪው። ሰው ያለሽ ነገር ሁሉ በጣም ውሸት ነው ብሎ ዴቭም እንግዲህ ሲያስረዳትም ልጄ የሷ ስም መስማትና እንግዲህ የሷ ነገር መስማት አልፈልግም ልጄ ብላ ትለዋል። ማሚ የመረረሽን ቢሆን ትውጪዋለሽ። አዳይ ማለት የኔ ሚስቴ ናት፣ ያለ እሷ ምንም ህይወቴ ባዶ ነው ብሎ እንግዲህ ለእናቱም ይነግራታል። እሱ እና ያለን አሁን ሜሪ መጣለች ተነስ ብላ ወደ ሆቴል ይዛው ትሄዳለች። ሆቴልም ይዛ ስትሄደው ሜሪ ተብዬው መጣ ነበረ። ከዛም በኋላ
ሰላም ከተባባሉ በኋላ እንግዲህ እኔ ልሂድ እናንተ እዚህ ተጫወቱ ብላ ትሄዳለች። ከዛ ዴቭን ማሚ ወዴት ይሄሽ ነው? ቁጭ በይ እንጂ በቃ ሁለታችሁ ተጫወቱ ብላ እንግዲህ ትታ ትሄዳለች። ከዛም በኋላ ዴቭ ምንድነው አንተ እዚህ ሀገር የመጣችዋ የዴቭ ፍቅረኛ ተብዬዋ ዴቭ አንተ እዚህ ምን ትመስላለህ? እዚህ መጥተህ ምን ትመስላለህ? ከዛ በኋላ በምን ጉዳይ ነው የመጣሽው? ምናምን የስራ ነው እንዴ የመጣሽ? የምን ጉዳይ ነው የመጣሽው ብሎ ዴቭ ሲጠይቃት አይ ማሚ ነይ ብላኝ ነው የመጣሁት የኔና ያንተን ፍቅር ለማደስ ብዬ ነው የመጣሁት እሱ መቼም ቢሆን እንዳታስቡት እያለ ከዛም በኋላ ልጅቷ በተቀመጠችበት ብድግ ብላ ተነስታ ለዴቭን ጉንጩ ትስመዋለች። ጉንጩ ትስመው አዳይ እንግዲህ ከዶክተሩ ጋር እነ ምሳ ላብላሽ እና ከቤት ላስወጣሽ ይሄ ከዚህ ሙድ መውጣት አለብሽ ብሎ ምሳ ሊጋብዛት ወደ ሆቴል ይዟት ሄዶ ነበረ። ከዛም በኋላ ከርቀት ያየችው አዳይም እንግዲህ ስታይ በጣም ደንግጣለች ማለት ነው። ከዛ ዴቭ ምን እያደረክ ነው እያለች በድንጋጤ ደርቃ ቆመች ማለት ነው። እሱም አዳይ እያለ ምን የሚውጣውን የሚጨብጠው ነገር ጠፋበት ማለት ነው። በሚያሳዝን ሁኔታ እንግዲህ በጣም እንግዲህ የሁለታቸውን ፍቅር ሊለይ ነው ማለት ነው። እዚህ ጋር ደግሞ ኩኪና ባቡሬ በፊት ፍቅረኛሞች ነበሩ። ከዛም በኋላ በፊት ፍቅረኛሞች እንደነበሩ ከዛም በኋላ ያወራሉ ማለት ነው። ልክ ሩታ መጣ ሩታ ወዴት ይሄሽ ነው ምናምን ሲላት ጊዜ ከዛ አይ ወደዚህ ነው ምናምን እና ምን ያንተባትብሻል እያላት ከዛም በኋላ የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ።